ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እኛ ቤትን አንሸጥም እምነትን እንጂ። በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያው ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ የክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤቶን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ሰሞኑ ላይ ብዙ ነገር በቲክቶክም በሶሻል ሚዲያ ላይ ይዘን የመጣነው መስመር እንድንለቅ ብዙ ሰዎች ቲክቶክ ላይ እየሰበኩን ይገኛሉ። ያም ምንድነው? አላህ ስብሓንሁ ወተዓላ ረሱልን ዓለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ልኳቸዋል። ነቢዩን ሲልካቸው ረሱል ዓለይሂ ሰላቱ ወሰላም ሳዲቁል መስዱቅ እውነተኛ መሆናቸውን አላህ አረጋግጧል። ወኢነከ ለዓላ ኹሉቅን ዐዚም በታላቅ ስነ ምግባር ውስጥ እንደምትገኛለህ ብሎ አላህ ነግሯቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ወይ አንተን ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ መስክሮላቸዋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉን ረሒም። በእርግጥ መልእክተኛ መጥቶላቸዋል። ሚን አንፉሲኩም እንደናንተው ሰው ማንነቱ የምታውቁት እናንተ ቁረይሾች እያላቸው ለሁሉም ደግሞ ህዝብ ደግሞ ሰው የሆነ 9 ወር ተረግዞ የተወለደ እንደናንተ ሰው የሆነ መልእክተኛ መጥቶላቸዋል። ዐዚዙን ዐለይሂ ማ ዐኒቱም በእናንተ ላይ በሚደርስባችሁ መከራና ጭንቀት የሚጨነቅ የሚቸገር፣ ሁሉም ሰው ተቸገረ ሲባሉ የሚቸገሩ፣ ሰው ተጨነቀ ሲባል የሚጨነቁ ረሱል ዓለይሂ ሰላቱ ወሰላም ሐሪሱን ዐለይኩም በእናንተ ላይ የሚጓጓ ሁሉም ላኢላሃ ኢላላህ እንዲል የሚጓጉ ሁሉም ጀነት እንዲገባ የሚጓጓ ነብይን ልኬላቸዋለሁ አለ። ቢልሙእሚኒን በአማኞች ደግሞ አለ ረኡፉን ረሒም እጅግ አዛኝ ሩህሩህ የሆነ ነብይን ልኬላቸዋለሁ ብሎ አላህ የመሰከረላቸው ነብይ ቁርአን ላይ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ አላቸው። ከራሱ ከአንደበቱ ከልብ ወለድ የሚናገር ነብይ አይደለም። ከአላህ በኩል የመጣለትን ትእዛዝ ብቻ ነው የሚያስተላልፈው። የሚቀጥፈው ነገር የለም ብሎ አላህ የመሰከረላቸው። ዛሬ ላይ ታዲያ ሰው ለራሱ እንዲመቸው ሐላል ሐራሙን እንደፈለገ አድርጎ ሊሰራ እንዲመቸው ይመስላል። ቁርአኒዝም ሁልጊዜም እናገረዋለሁ። ዛሬ ግን ላጠንክረው፣ ቁርአንን ብቻ ተቀበሉ፣ በቁርአን ያለን መመሪያ ብቻ ተከተሉ፣ ከቁርአን ያለን ውጭ ራቁ አይነት ሰበካ በዝቷል ዛሬ ላይ። ረሱል ዓለይሂ ሰላቱ ወሰላም የተላኩት ለምንድን ነው? ነቢዩ እኮ የተላኩት የአላህን ሪሳላ ለእኛ እንዲያብራሩ ነው አይደል? ለምሳሌ ሁሌም እንደ ምሳሌ ማቀርበው አሁን የሰገድና ዙሁር ሰላት በሉት የምንሰግዳቸው የምንሰራቸው ዒባዳዎች ማን ነው ያብራራልን? ረሱል ዓለይሂ ሰላቱ ወሰላም አይደሉ? ሰላትን በተመለከተ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ ብሎ አላህ ዘገው። ሰላት ማለት በምእመናን ላይ ወቅትና ግዴታ የተደረገች ናት። ግዴታ ነው፣ ወቅት ተደርጓል። 4 ረካ ዙሁር እንደምንሰግድ፣ ሙሳፊር ሲሆን 2 ረካ ሄዶ እንደሚሰግድ ዙሁርን፣ አስርን ሀገሩ ላይ ያለ ነዋሪ 4 ረካ፣ ሙሳፊር ሲሆን ተቀንሶለት 2፣ መግሪብን 3 እንደምንሰግድ ማን ያብራራልን? ይሄ ቁርአን ላይ አለ የለም ማለት ማን ነገረን? ረሱል ዓለይሂ ሰላቱ ወሰላም ወማ የንጢቁ አኒል ሀዋ ከአንደበታቸው ከፍላጎታቸው ከልብ ወለዳቸው የማይናገረው ነቢይ ረሱል ዓለይሂ ሰላቱ ወሰላም ያብራሩልን። ግልጽ ነው አይደል? ሌሎችም ስርዓቶች በአጠቃላይ ስለ ሐጅ ህግጋት በል ሌሎችንም ነገሮች ነቢዩ ሰለላሁ ዐለይሂ ወሰለም አብራርተው። ቁርአን በቁርአን ይፈሰራል። መጀመሪያ አንደኛው አያ ላይ የሌለው ሌላኛው አንቀጽ ላይ ይገኛል፣ ይፈሰራል። በተፍሲሩ በቁርአን ላይ ካልተገኘ በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ይፈሰራል። ቁርአን ግልጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደፈስ ከዛ የሰሓባዎች አለ መጨረሻ ላይ
በራሱ በአረብኛ ቋንቋ ሊፈሰር ይችላል። ግን ሂደቶች አሉት። ቁርአን በቁርአን አለ፣ ቁርአን በሐዲስ አለ። ረሱል ዓለይሂ ሰላቱ ወሰላም ያንን ነው ሊያብራሩ ወደ እነሱ የተወረደውን ቁርአን አንተ ልትገልጽላቸው ልታብራራላቸው ብሎ አላህ ገለጸ። ስለዚህ ዛሬ ረሱልን ዓለይሂ ሰላቱ ወሰላም እንዳንከተል የነቢዩን ሐዲስ እንዳንቀበል ቁርአን ብቻ ብለን እንድንጓዝ የሚሰብኩ ሰባኪዎች እየበዙ ነውና እንደው ጥንቃቄ እንድናደርግ ነው። ረሱል ዓለይሂ ሰላቱ ወሰላም ሁለት ነገርን ትቼላችሁ ሂጃለሁ፣ ያንን አጥብቃችሁ ከያዛችሁ ለን ተዲሉ መቼም አትጠሙም፣ ኪታቡላህ ወሱነቲ ያሉ የአላህ መጽሐፍ የኔን ሱና፣ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። አላህ እኮ ነው በአንዳች ነገር ከተወዛገባችሁ ካልተግባባችሁ ጉዳያችሁን ወደ አላህና ወደ መልእክተኛው መልሱታል። ግልጽ ነው። ወደ አላህ ማለት ነው ወደ ቁርአን ነው። ነቢዩ ሰለላሁ ዐለይሂ ወሰለም በነበሩት ጊዜ ሰሃቦች ረሱል ይጠይቃሉ። አሁንስ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እስቲ እናንተ አልተግባባን ጉዳይ የአላህ ቁርአን ምን ይላል፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ምን ይላል፣ ምንግባባበት ነው። ወማ አታኩም ረሱሉ ፈኹዙሁ፣ መልእክተኛው ይዞላችሁ የመጣውን ያዙ ተቀበሉ። ወማ ነሃኩም አንሁ ፈንተሁ፣ እሱ የከለከላችሁ ተከልከሉ ብሎ አላህ የመሰከረበት የሆነ ጉዳይ ዛሬ ረሱልም ነግረውናል። በርግጥ አይደል ሐዲስ አለ እኮ በአንድ መቀመጫቸው በአንድ እንዲቀመጡና ተደግፈው ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዚህ ውጭ ያለውን እንዳትቀበሉ ተው የሚሉ ይመጣሉ። እነሱን ተጠንቀቋቸው ብሎ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህም ሁሌም መመሪያችን ቁርአን ሐዲስ ነው። ያንን ቁርአን ሐዲስ ደግሞ ትክክለኛ ዑለማዎች ያብራሩታል፣ ያንን እንከተላለን እንጂ ዛሬ ሰው የራሱን ፍላጎት ስሜቱን ቁርአን ላይ ከሌለ የለም ስለዚህ ሐዲስን አይቀበልም አይደል? እንደፈለገ መንገድ እንደፈለገ ሐራም ላይ ወይ የፈለገው ዲኑ ላይ ሊያቦካ ምን ሊል የራሱን ስሜትና ፍላጎት ይዞ በመምጣት ሰዎችን ዛሬ እንደሚያደርጉ ሰዎች እየተፈጠሩ ነውና ጥንቃቄ እንድናደርግ ነው። አላህ በነገራችን ላይ እንድናስተነትን አላህ አእምሮን ሰጥቶናል። የሰው ልጅ ከእንስሳ የሚለይበት አንዱ በአእምሮ ነው። እንስሳቶች ነገው መልቂያማ ዱንያ ላይ በደል እንኳን ቢፈጽሙ መጨረሻቸው አፈር ነው። ዱንያ ላይ በደል ለምሳሌ ሐዲስ መጥቷል አይደል? ቀንድ ያላት ፍየል ቀንድ የሌላትን ፍየል ወቅታ ከሆነ ዱንያ ላይ አኼራ ላይ አላህ ቀንድ ያላትን ቀንድ ይወስድባትና ቀንድ የሌላት ቀንድ ተሰጥቷት ውጊያ ትባላለች። ብድር ይመላለሳል። ከዛስ ወደ አፈርነት ይቀየራል። ሰው ጋር ይሄ የለም። አላህ አእምሮ ሰጥቶታል፣ ማሰቢያ ሰጥቶታል። ማንም መገዛት እንዳለበት አላህ እንዲያስተነትን አድርጎ አላህ የሰው ልጅን ከእንስሳ የለየው በዚህ መልኩ ነው። ከእንስሳ የለየው በዚህ ነው እንዲያስተነትን። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትም ሆነ የሰው ልጆች አልፈጠርኩም ኢላ ሊያዕቡዱን አይ ሊዩሒዱን፣ እኔም በብቸኝነት ሊገዙ አለ። አእምሮ የተሰጠን አላህ እንድንገዛም። አንድ ሰው ለምን መጣው፣ ማን አመጣኝ፣ ወዴት እሄዳለሁ? ሁላችንም ጥያቄ ለምን መጣው፣ ዱንያ ላይ መጣውበት ዓላማ ምንድን ነው? ማን ነው ወደ ዱንያ መጣኝ፣ ወዴት እሄዳለሁ፣ ማን ይወስደኛል የሚለውን ነገር ሊያስተነትን ይገባል። ለምን መጣው? አላህ ልገዛ ካለ። ማን አመጣኝ? አላህ ከሆነ ወዴት እሄዳለሁ? አላህ ይወስደኛል፣ ነገ አኼራ የሚባል ሀገር አለ፣ ወደዛ እሄዳለሁ ያለ ሰው ዱንያ ላይ ሲሄድ ዛሊም አይሆንም፣ በዳይ አይሆንም። ፍትሃዊ ስነ ምግባሩ ያማረ ሆኖ እንዲጓዝ አላህ ያደርገዋል። አላህ የሰው ልጆች እንዲያስተነትኑ በብዙ የቁርአን አንቀጽ ላይ ግፊት አድርገዋል። الذين يذكرون الله قياما وقعودا وعلى جنوبهم እያለ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب። በሰማያት በምድር ላይ በጣም ብዙ ተአምራቶች አሉ። إن في خلق السماوات والأرض በሰማያትና በምድር አፈጣጠር واختلاف الليل والنهار በቀንና በሌሊት መፈራረቁ፣ ቀን ይመጣል ሌሊት ይሄዳል። እኛ ለምር ነው አይደል? በቃ ሁሌ ተለምዷል። ይህ እኮ የአላህ ችሎታ ነው። የሰው ልጅ ይህን ላድርግ ማለት ይችላል። አላህ እኮ ነግሮናል። ኢላ የውመል ቂያማ ድረስ ሌሊት ቢሆን ኖሮ እንዴት ነበር የምትሆኑት? ኢላ የውመል ቂያማ ድረስ ቀን ብቻ ቢሆንስ እንዴት ይሆናል? አላህ ቀን እንድትንቀሳቀስ ወጀዐልነ ሌይለ ሊባሳ ወጀዐለ ነሃረ መዓሻ፣ ቀንን መንቀሳቀሻ አደረግነው አለ አላህ። ትከስባለህ፣ ትነግዳለህ፣ ትሯሯጣለህ፣ ምን ትላለህ? ጉልበትህ ደግሞ ደክም ይላል። ከዛስ ሌሊትን ሽፋን አደረገው። እንቅልፍ የሚባል ነዳጅ ትሞላለህ ማለት ነው። ጉልበት ይሰጣል። ይህን ያደረገው ማን ነው? አላህ። ሊመሰገን ሊመለክ የሚገባው ጌታ እሱ ነው እያለን ነው። ስለዚህ በሰማያት በምድር አፈጣጠር እንደዚህም የቀንና የሌሊት መፈራረቅ ለአያት አለ፣ እዚህ ውስጥ ተአምራለ አለ። ሊቀውም እየተፈከሩን ለሚያስተነትኑ ሰዎች። ማን ናቸው እነዚህ አስተንታኞች ከተባሉ አለዚነ የዝኩሩን አላህ፣ እነዛ አላህን የሚያወሱ ናቸው። ቅያመን
ቆመውም ሲሄዱ ምን ሲሉ አላህ አላህ የሚሉ ወቁዑደን ቁጭ ብለውም አላህ አላህ ከአላህ ውጭ ሌላ የለም ሁሌ አላህ ልባቸው ላይ የሚያስቀምጡ ወአላ ጁኑብሂም ጋደም ብለው በጎናቸውም በተኙ ሰዓት አላህን የሚያስተነትኑ አላህን የሚያወሱ ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ በሰማያትና በምድር አፈጣጠር ዙሪያ ላይ ያስተነትናሉ። ረበና ጌታችን ወይ ማ ኸለቅተ ሃዛ እነዚህን እኮ በከንቱ አልፈጠርክም፣ ለጨዋታ አይደለም የፈጠርከው፣ ባጢለን አለ እንዲሁ ለከንቱ ለባጢል አይደለም የፈጠርከው፣ ዓላማ አላቸው ይላሉ። ሱብሓነክ ጥራት ይገባ፣ ፈቂና ዐዛበ ናር ከእሳት ቅጣት ጠብቀን ይላሉ። ተፈኩር። ለዚህ ነው ዑለማዎቹ ሲናገሩ አቡ ደርዳ የሚባሉት ታላቁ ሰሃቢይ ነው። አቡ ደርዳ ማለት ዛሂድ ታውቃላችሁ? አቡ ደርዳ እሙ ደርዳ ባለቤቱ የሚኖርባት አትክልት ስፍራ ግሪን ኤሪያ ምንጭ ውሃ ያለውን በአጠቃላይ አንቺ እሙ ደርዳ ወይ ውጪ ከሱ ውስጥ ምንም ነገር ሳትጂ ለአላህ ለመልእክተኛው ለወዳኛው ሀገር አድርጌዋለሁ ነይ ውጪ ብሎ ያአላህ ሙሉ ሀብት የሰጠ ሚስቱም እሙ ደርዳ ዛሂድ ነበረች። አግቢ ስትባል ባሏ ከሞተ በኋላ አላገባም። ለምን? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። አንድ ሴት እንደው መጨረሻ ካገባች ባሏ ጋር ነገ አኺራ ላይ ትሆናለች፣ የሱ ሚስት ትሆናለች። እኔ ደግሞ የአቡ ደርዳ ሚስት መሆን እፈልጋለሁ። ሙአዊያ ሲጠይቃት ለጋብቻ ኢብኑ አቡ ሱፊያን አይ እኔ የአላህ መልእክተኛ ሲናገሩ ሰምቻለሁ፣ እኔ ደግሞ ሚስቶኜ አኺራ ላይ መገኘት ፈልገው ለማን ነው? ለአቡ ደርዳ ነው። እንደዛ ከሆነ ጾም አብዣ አላት። ሙአዊያ መንግስት ወይም ደግሞ ንጉስ በነበረበት ሰዓት ላይ የሙስሊሞች ኸሊፋ በነበረበት ሰዓት ላይ ምን አላት? በይ እንደዛ ከሆነ ጾም አብዣ አላት። ዛሂድ የነበረች እሱም ዛሂድ የነበረ አቡ ደርዳ ምን ይላሉ? ተፈኩሩ ሰዓቲን ኸይሩን ሚን ቅያሚ ለይለቲን ይላል። አንድ ሰዓት ተፈኩር ማድረግ ቅያሙን ለይል ከመቆም ይበልጣል። ምን ማለት ነው? አላህን ታላቅነት ለአንድ ሰዓት ተፈኩር ያደረገ ጋራትን ሸንተረሩን ሲመለከት ሰማይ ምድሩን ሲመለከት የሁኔታዎች በአጠቃላይ አላህ እንዴት ሰማይን እንዳቆመው እንደዘረጋት ያለ ምሰሶ ተራራን እንዴት ችካል እንዳደረገ ምድር እንዴት እንደዘረጋ ያን ሲመለከት የማንን ታላቅነት ይረዳል? የአላህን ታላቅነት ይረዳል። የአላህን ታላቅነት የተረዳ አላህን ሳያወሳ አላህን ሳይገዛ ሰከንድ ያልፍበታል እንዴ? በጭራሽ። ለይል ለመቆም ምን ይሆናል? ሰበብም ይሆናል። ያን ታላቅ ጌታ አላህን እያስተነተነ እስቲ ከራሳችን አፈጣጠር እንመልከት። ራሳችን እንዴት ነው አላህ የፈጠረን? ዛሬ የሰው ልጅ በጣም በሚያጅብ ሁኔታ ትንሽ መኪናው በ40 ሚሊዮን ምናምን የሚጠጋ መኪና የያዘ ጊዜ ፎቁ የተለያየ የደረሰ ጊዜ በቃ እኔ ነኝ የሰው ልጆችን ህይወት ተቆጣጠርኩ ብሎ ያስባል። በቃ ከኔ ውጭ ማንም የለም ብሎ ያስባል። አረ የሰው ልጅ ወይ እስቲ ራስህን ተመልከት ከምን እንደተፈጠርክ እያለ ነው። ወሚን አያቲሂ ከአላህ ድንቅ ተአምራቶቹ ድንቅ ስራዎቹ አን ኸለቀኩም ሚን ቱራቢን እናንተን ከአፈር መፍጠሩ ነዋል። አዎ የሰው ልጆች በአራት ሁኔታ ተፈጥረዋል። በአራት አይነት ሁኔታ አባታችን አደም ከምን ተፈጥሯል? ከአፈር አንደኛው አፈጣጠር። ሁለተኛው አፈጣጠር እናታችን ሐዋ ከወንድ ብቻ ተፈጥራለች ከአደም ጎን ሁለተኛው። ሶስተኛው እኛ የሰው ልጆች ነን። ከማን? ከአደምና ከሐዋ አይደል? ሁለቱ ተጋቡ ልጅ ወለዱ። መንታ ልጅ ነበር የሚወልዱት ሴትና ወንድ። አሁንም ሁለተኛ አርገዛ ስትወልድ ሐዋ ሴትና ወንድ ትወልዳለች። ላይ የተወለደው ከታች ከተወለደችው ጋር እየተደረገ ነበር የሰው ልጆች የተባዙት። ሶስተኛ አፈጣጠር። አራተኛ አፈጣጠር ደግሞ የዒሳ ብኑ መርየም ነው። በተአምር ከእናት ብቻ የተፈጠረ ትልቁ ተአምር የአደም ፍጥረት ነው ከዒሳ የበለጠ። ለምን? አደም ያለ እናትም ያለ አባትም ከምን ተፈጠሩ? ከአፈር ተፈጥረዋል። ዒሳስ ከምን ተፈጥረዋል? ከእናት ብቻ። ሐዋስ ከምን ተፈጥራለች? ከአደም ተፈጥራለች። አላህ ያሻውን ሰሪ ነው። እኛስ የሰው ልጆች ጭምር የተፈጠርንበት ራሱ መንገድ ድንቅ ተአምር ነው። በዛች ፍቶት ጠብታ ስፐርም የዘር ፈሳሽ በምንሆን መንይ እንኳን የሰው ልጅ ትንኝ ይፈጠራል ተብሎ አይታሰብም በሰው ልጅ አእምሮ። አላህ ግን አደረገው። አያችሁ አላህ ችሎታ ሁሉን ነገር ቻይ የሆነ ጌታ ነው። ከፈለገው ነገር መፍጠር ይችላል አላህ። ስለዚህም አላህ ምን አለ? ወሚን አያቲሂ ከተአምራቶቹ አን ኸለቀኩም ሚን ቱራብ እናንተን ከአፈር መፍጠሩ ነው። ثم اذا انتم بشر تنتشرون ከዛ እናንተ ወዲያው የምትበታተኑ ሰው ሆናችሁ መንቀሳቀሳችሁ ይሄ ድንቅ ተፈጥሮ ነው አለ። አዎ
የሰው ልጅ በዚህ ተፈጠረ። ያንን ይመልከት የሰው ልጅ እንዴት እንደተፈጠረ። ወፊ አንፉሲኩም አፈላ ተብሲሩን በነፍሶቻችሁ ላይ በራሳችሁ ላይ ድንቅ ተአምር አለ እስቲ ተመልከት እያለን። አዎ የአይን አቀማመጥ፣ የምላስ አቀማመጥ፣ የአፍንጫ አቀማመጥ፣ የጆሮ የግንባር ፀጉርን አላህ አሳድጎ እንዴት ውብ አደረገ። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። ምግብ ትበላለህ፣ ሚስማማውን ቁጭ አደረገና ማይስማማውን ቀዳዳ አበጅቶ እንዲወገድ አደረገ። ማን? አላህ። ከአላህ ውጭ ማን ሊሰራ ነበር? እስቲ ድፍን ቢሆንስ ምን ሊውጥህ ነበር? ግልጽ ነው። እናስተንትነዋ። አላህ ስራው በአጠቃላይ ድንቅ ነው። የሰው ልጅ የሚያጅባችሁ ተፈጥሮን አያደንቁም አይደለም፣ ያደንቃሉ። አቤት ጋራው ሸንተረሩ ይላል፣ አቤት እንትኑ ይላል። ነገር ግን ያን ሁሉ ያስገኘውን የሰራውን ጌታ አላህን ግን የሚገባ ይዘነጋሉ። ችግሩ እዛ ነው። ሊደነቅ የሚገባው ማን ነው? አላህ ነው። አዎ አላህ አደነቅ ነው አላደነቅ ነው ምን ጨምርለት ምን ቀንስለት ነገር የለም። ይሄን ወቅ ነገር ግን የሱን ታላቅነት ስንረዳ ለኛ ጥቅም አለው። በምን መልኩ እሱን እንድንገዛ ያደርገናል። አለም ነኽሉኩም ሚን ማኢን መሂን ይላል። ደካማ ከሆነ ውሃ አልፈጠርናችሁ ማለት ያቺ ፍቶት ጠብታ ደካማ ከሆነ ፈጀዐልናሁ ፊ ቀራሪን መኪና እዛው በማህፀን ግድግዳ ውስጥ ደግሞ ተረጋግቶ እንዲቀመጥ አላደረግነው። ኢላ ቀደሪን ማዕሉም ማለት እስከታወቀው ጊዜ ድረስ። ከዛ ምን አለ? ፈቀደርና ፈኒዕመል ቃዲሩን መጠን ነው ምን ያማሩ መጣኞች ነን አለ አላህ። መጥኖ ያ አላህ ያ ልብስህ ላይ ስታዩ ሌሊት ላይ የሚያስጠላ ከሆነ ከከረፋ ከሆነ ከሚደብርህ ከሆነ ነገር አላህ አንቺን ሰው አድርጎ አላህ እንድትፈጠር አላህ አደረገ። ያ አዩሃ ናስ እናንተ ሰዎች ወይ አላህ ዱሪበ መሰሉን ለእናንተ አስደናቂ ምሳሌ ተደርጎላቸዋል። ፈስተሚዑ ለሁ ለሱ ጆሮ ስጡ አዳምጡ አለ አላህ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትገዟቸው የምታመልኳቸው ነገሮች ለን የኽሉቁ ዙባበን ዝንብን መፍጠር አይችሉም። ዝንብ ደካማ ፍጡር ጆሮ ላይ አፍንጫ ላይ ስታገኛት እፍና አድርገህ ልትገላት ምትችላት ደካማ ፍጡርን መፍጠር አይችሉም። ወለው እጅተመዑ ለሁ ለሱ ቢሰባሰቡ ፓርላማ ላይ ተሰባስበው ፕሮፌሰሮች ተብለው ምን ተብሎ እንደው እስቲ ህይወት ያለው ነገር እንፍጠር ብለው ደካማ ፍጡርን መፍጠር አይችሉም። አረ መፍጠርማ ትልቅ ነው አለ አላህ። ወኢየስሉብሁም ዙባቡ ሸይአን ዝንብ የሆነ ነገር ነጥቋቸው ቢሄድ ላ የስተንቂዙሁ ሚንሁ ከሱ አያስጥሉትም። ዳኡፈ ጣሊቡ ወልመጥሉብ ፈላጊውም ተፈላጊውም ደከሟል። ምን ማለት ነው? አምላኪውም ተመላኪውም ደካሞች ናቸው። ከአላህ ውጭ የሚመለኩ ከአላህ ውጭ የሚያመልኩ አካላት እንደዚህ ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ የአላህን ሀያልነት ትክክለኛ ክብሩን አላህን ማወቅ አላህን ማላቅን ትክክለኛ ማክበርን አላከበሩትም። ትክክለኛ ማወቅን የእሱን ቀድርን ታላቅነትን አላወቁም። ኢነላህ ለቀዊዩን ዐዚዝ አላህ እኮ ማለት ለቀዊዩን በጣም እጅግ ሀያል ብርቱ ነው። ዐዚዝ አሸናፊ የሆነ ጌታ ነው አለ አላህ። ሰማይን ተመልከቱ አለ አላህ። አለዚ ኸለቀ ሰብዐ ሰማዋት ጢባቃ ይህ የምትመለከቱት ሰማይ ቅርቢቷ ሰማይ ናት። ሰማዕ ዱንያ ትባላለች። ከሷ በላይ አሉ ያ 7 ሰማያቶችን የተነባበሩ አድርጎ አላህ የፈጠረ ነው። ማ ተራ ፊ ኸልቅ ረሕማን በአራሕማን በፈጠራቸው ፍጥረታት ውስጥ ሚን ተፋውት መዛነፍን አትመለከትም። አለ እንከን አለ ሽንቁር ቀዳዳ አለ። አላህ እኮ ጋበዘን። ፈርጂዕ ልበሰር ሀል ተራ ሚን ፍጡር እስቲ አይንን መላልሰ ተመልከት ወደ ሰማይ ችግር ታያለ እንከን ታያለ። ثم ارجع البصر አሁንም አይንን መልስ ከረተይኒ ለሁለተኛ ጊዜ ينقلب إليك البصر ወደ አንተ አይንህ ይመለሳል። خاسئا وهو حسير የደከመ የተዋረደውን ይመለሳል። እንዲህ ሰማይን ፍጥጥ ብሎ ለትንሽ ለአንድ ደቂቃ እንዲህ ፍጥጥ ብሎ እንዳይቶ እስቲ ሰማይ ላይ እንከላይ ችግር ሊቢ ይላል የለም። የሰው ልጅ የፈጠረው ነገር ላይ እቺ እንትኑ ቦርድ የተሰራበት ምናምን ጅብሰኑ ምናምን ይባላል። የሆነ ነገሩ ምን አለ ችግር አለው ተሰንጥቋል ምናምን ይባላል አይደል? የአላህስ አንድ ችግር የለም። ሰማይን ተመልከት አለ አላህ። ወለቀድ ዘየነ ሰማአ እኛ በርግጥም ሰማዕ ዱንያ ቅርቢቷን ሰማይ እቺ ምድናት አጊጠናታል ቢመሳቢሃ በማብራቶች በከዋክብት ወጀዐልናሃ አደረግናት ሩጁመን ሊሸያጢን ለሸይጣን መምቻ መቀጥቀጫ አደረግናት። ወአዕተድና ለሁም ዐዛበ ሰዒር ለነሱም ደግሞ ነዲዱን እሳት አዘጋጅተናል። አዎ
ከዋክብት 3 ጥቅም አላቸው። አንደኛ የሰማይ ጌጥ ናቸው። ማታ ላይ ያላያችሁ ከዋክብቶች ወጥተው እንዴት ያምራሉ። አንዱ ይሄ ነው። ሁለተኛው ደግሞ የሸይጣን መምቻ ናቸው። ሸይጣኖች ሰማይ ላይ ያለውን ኸበር ለመስረቅ እንደ ሰርከስ እንደምታዩት እንደዚህ እያሉ ወደ ላይ ይወጣሉ። ተጠላልፎ ማለት ላይ አላህ ይህን ችሎታ ሰጥቷቸዋል። ያን ለመስረቅ የሚመጡ ደግሞ በችቦ በሷ ማለት ነው ይመታሉ፣ ይወድቃል ማለት ነው። ሶስተኛው ወቢነጅም ሁም የህተዱን እንዳለው አላህ ለሰዎች መንገድ መመሪያም አድርጎታል፣ አቅጣጫ የሚያዩበት ማለት ነው። እያንዳንዱ የፈጠረው ፍጡር አላህ የራሱ የሆነ ጥቅም አለው። ሰማይ ነው ብርቱ ወይስ እናንተ? የሰው ልጅ ዛሬ ከሞትኩ በኋላ ማን ነው የሚቀሰቅሰኝ? በቃ የሰው ልጅ እኮ ከሞተ በኋላ ሞተ፣ ሌላ ሀያት የለም ብሎ የሚያስቡ ሞኞች አሉ። ያማ ቢሆን ኖሮ መስገዳችን ጥቅም የለው፣ መጾማችን ጥቅም የለም፣ ሀያሉ ደካማውን መበደሉ ጥቅም ጉዳት የለውም ማለት ነው። ያ ቢሆን ኖሮ ያ አይደለም። ዛሬ በዳዩም ተበዳዩም ዱንያ ላይ ሊጓዝ ይችላል። ነገ ግን የፍርድ ሀገር አለ እያለ ነው አላህ። እንደ ሌሎቹ ከሞት በኋላ ህይወት የለም። አላህ ምን አለ? አአንቱም አሸዱ ኸልቀን አሚስ ሰማ፣ ከአፈጣጠር በኩል እናንተ ናችሁ ወይስ ሰማይ ነው? በናሃ ገነባት፣ ረፈዐ ሰምካሃ ጓኗንም ከፍ አደረገ፣ ፈሰዋሃ አስተካከላት፣ ወአግጠሸ ለይለሃ ወአኽረጀ ዱሃሃ ሌሏን አጨለመ፣ እንደዚሁም ደግሞ ቀኗን ደግሞ ምን አለ? አወጣ አበራት አለ አላህ። ለኸልቁ ሰማዋት ወልአርድ የሰማያትና የምድር አፈጣጠር አክበሩ በጣም ግዙፍ ነው፣ ትልቅ ነው። ሚን ኸልቅ ናስ የሰው ልጅን ከመፍጠር የበለጠ ነው አላህ። ለሱ እኮ ቀላል ግን እንደናንተ ነው። የትኛው ነው ብርቱ ሰማይ ምድር ወይስ እናንተ እያለ ነው አላህ። ወላኪን አክሰረ ናስ ላ ያዕለሙን፣ ነገር ግን አብዛኛው ሰዎች አያውቁም ማለት። መግቢያ ላይ እንደነገርኳችሁ የሌሊትና የቀን ራሱ ጥቅሞች አሉ። ወጀዐልና ነውመኩም ሱባታ ወጀዐልና ለይለ ሊባሳ ወጀዐልና ነሃረ መዓሻ አለ አላህ። ሌሊታችሁን እረፍት አደረግነው እንቅልፋችሁን አለ። ወጀዐልና ነውመኩም ሱባተን እንቅልፋችሁን እረፍታው ደስታ የምታገኝበት ጉልበት የምታገኝበት፣ ሌይሉን ሊባስ አለ ሽፋን አደረግነው እንደ ልብስ አለ አላህ። ሰተረ ጭልም አድርጎ። ወጀዐልና ነሃረ መዓሻ ቀኑን ደግሞ መዓሻ አለ የሥራ የምትንቀሳቀስበት መንቀሳቀሻ አደረግነው አለ አላህ። ይሄ ታዲያ ትልቅ ትምህርት አይደለ ወይ?